በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ለወገኖቹ ለእስራኤል ለኃጥአን ለእኛ መድኃኒትን ያደረገ የአባቶቻችን አምላክ የግሩማን መላእክት ፈጣሪ ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን መድኃኔዓለም ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ወላዲተ አምላክ እግዝእትነ ማርያም ድንግል እናቱ ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀል እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20። ኦሪት ዘጸአት ምዕራፍ 23 ቁጥር 20። በመንገድ ይጠብቅህ ዘንድ ወዳዘጋጀሁልህም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ። ራስህን ጠብቅ፣ ስማው፣ እምቢም አትበለው። ስሜ በእርሱ ስለሆነ ይቅር አይልህምና። አንተ ግን ቃሌን ብትሰማ ያልኩህንም ሁሉ ብታደርግ ጠላቶችህን እጥላቸዋለሁ፣ የሚቃወሙህንም እቃወማለሁ። መልአኬ በፊትህ ይሄዳልና ወደ አሞሬናውያንም ወደ ኬጢዮናውያንም ወደ ፌርዜናውያንም ወደ ከነዓናውያንም ወደ ጌርጌሴናውያንም ወደ ኤዎናውያንም ወደ ኢያቡሳውያንም ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸውም አትስገድ፣ አታምልካቸውም። እንደ ሥራቸውም አትስራ፣ ነገር ግን ፈጽመ አፍርሳቸው። ምስሎቻቸውንም ሰባብራቸው። አምላክህም እግዚአብሔርን ታመልካለህ። እኔ እህልንና ወይንን ውሃህንም እባርካለሁ፣ በሽታንም ካንተ አርቃለሁ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በኦሪት ዘፍጥረት ምዕራፍ 20 ላይ እግዚአብሔር ለሊቀ ነቢያት ቅዱስ ሙሴ ከተናገራቸው ቃላት መካከል አንዱ ይሄ ነው። እንደምታውቁት ወነበቦ ወነበቦ እያለ ይሄዳል። 570 ጊዜ እግዚአብሔር ሙሴን እንደዚህ አለው፣ እግዚአብሔር ሙሴን እንደዚህ አለው እያለ 570 ቃላትን ታገኛላችሁ። ከነዚህ መካከል በአንዱ ለእስራኤል አዳኝ፣ ጠባቂ፣ ታዳጊ መልአክ ተደርጎ ስለተሾመ ስለ ቅዱስ ሚካኤል ስሙን ሳይጠቅስ በምስጢር ግን ተናግሯል። ዛሬ ሰዓት ስለመሸ አጭር ርዕሳችን የሚሆነው ቅዱሳን መላእክት ያድናሉ የሚል ነው። ግን ቅዱሳን መላእክት ማዳን ብቻ አይደለም፣ ይፈርዳሉ፣ ያማልዳሉ፣ ይቅር ይላሉ፣ ይቀጣሉ። ጥቅልል ባለው አማልክት ዘበጸጋ ናቸው። ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት መዝሙር 81 ላይ አንሰ እቤ አማልክት አንትሙ፣ እኔ ስላለው እናንተ አማልክት ናችሁ። ወደቂቀ ልዑል ኩልክሙ አንትሙሰ ከመሰብ ተመውቱ ወከመ አሐዱ እመላእክት ተወድቁ ብሎ አንድም በደብረ ቅዱስ ስለነበሩ ደቂቀ ሴት አንድም በጥሬ ዘር አበው ስለ መላእክት ተርጉመው ቅዱሳን መላእክት እነማን እንደሆኑ ያስረዱበታል። ዛሬ ህዳር 12 የታላቅ መልአክ የሊቀ መላእክት የቅዱስ ሚካኤል ዓመታዊ በዓል ነው። ሌሊት በማህሌት አንገርጋሪውን ሰምታችሁ ከሆነ ሰፊሆ ክነፊሁ ይጼልል ዲቬነ፣ ክንፎቹን ዘርግቶ በእኛ ላይ እንደ ጥላ ይዘረጋል፣ ይጋርዳል ይላል። ጥላ ሲዘረጋ ከፀሐይ ሐሩር
እንዲከላከል የመላእክት ክንፍም ረድኤትነቱ ከመከራ ይጠብቃልና እግዚአብሔር በቅዱስ ሚካኤል ክንፈ ረድኤት ሀገራችን ይጠብቅልን። ምናልባት የሊቃውንቱን ዜማ ሰምታችሁ ከሆነ ሰፊሁ ከነፊሁ ከነፊሁ የጽየልል ዲቤነ ከነፊሁ የጽየልል ዲቤ ሰምታችሁታል? ሌሊት የቅዱስ ሚካኤል በጣም ብዙዋል። በተለይ አንተኑ ሚካኤል ካሁኑ ከምንነጋገርበት ታሪክ ጋር ተያይዞ ለእስራኤል መና ዘአውረድከ ቃል አንክሮ ነው። ለእስራኤል መና ያወረድክ፣ ደመና የጋረድክ፣ ባህር የከፈልክ፣ ውሃ ያፈለክ፣ ጠላት የገደልክ የእስራኤል ረዳት አባታቸው አንተ ነህ ብሎ ሊቁ ያደንቃል። አንተኑ ሚካኤል ለእስራኤል መና ዘአውረድከ አንተ ነህ ይላል። በፍና አንክሮ፣ በቃል አንክሮ፣ በማድነቅ ጎዳና። ወደ ዋና ትምህርት ከመግባቴ በፊት ግን መልእክት ላስቀድም። ትምህርታችንም እንዳልኳችሁ አጭር ነው። የነቢያት ጾም በሚገባበት ቀን ምክንያት በተለይ ፌስቡክ ሌላም ሚዲያ የምትጠቀሙ ሰዎች እየተባለ ያለውን ነገር እንግዲህ እየሰማችሁ እያያችሁ ነው። በግልጽ ለነገራችሁ የምችለው ሁለት ነገር ብቻ ነው። አንደኛው ከጎንደር ውጭ ላለው ለአብዛኛው ሰው እንግዳ ሆኖበታል በ14 ይገባል መባሉ ያለመደው ነገር ሆኖበታል። ሁለተኛው ነገር የሰውን ማንነት የምታዩበት አጋጣሚ ነውና በጣም ማልጠብቃቸው ሰዎች ሁሉ እኔ ቤተክርስቲያንን አንድነት ለመክፈል የምገዳደር አይነት ሰው አስመስለው ሁሉ ሲጽፉ አይቼ በጣም አዘንኩኝ። ማለት ስለራሳቸው ምን እንደሚያስቡ አስቡት። ሰዎች እናንተን ሲተቹ፣ ሰዎች እናንተን እንዲህ አይነት ገጽታ ሲሰጡ ራሳቸውን ምን ያክል ለቤተክርስቲያን አንድነት ተቆርቋሪ አሳቢ ምናምን ሲያስመስለው ማቅረብ ነው እግረ መንገዱን ከጀርባ ማለት ነውና ከልቤ ነው ያዘንኩት። አንድ እንድታውቁልኝ የምፈልገው ነገር አለ። በዚህ ዘመን ማስተማር አስፈላጊ ነገር አይደለም። ዛሬ አይደለም፣ የዛሬ 12 ዓመት ታላቁ ጻድቅ ደግ ሰው አባ ተክለ ማርያም አፋችን እንድንዘጋ ነግረውን ነበር። ተው አታስተምር ብለው ነበር። ነገር ግን አደራ አለብን። አባቶቻችን 50-60 ዓመት በቤተ ጉባኤ ኖሩ። የትናንቱን ምስጢር ተሸክሞ የኖሩ አባቶቻችን አደራ አለብን። ዘንድሮ ሊቀ ሊቃውንት ተናገሩ ወይስ ተውት? አልመጡም አይደል? ቅዱስ ሚካኤል ተናግረዋል። እኔማ በቃ አሉ ራሳቸው እንዲሁ አይስ ተስፋ ቆረጡ መሰለኝ እሳቸው። እኔ በጣም ታስታውሳላችሁ የዛሬ 8 ዓመት ሰው ጠብርግፍ አድርጎ ሲሰድባቸው ስድብ ለምን በ14 ይገባል አሉ፣ ለምን ጾሙ ይሉናል የሚበላበትን ቀን ብሎ ከሊቅ እስከ ደቂቅ ሲሰድባቸው አስታውሳለሁ። የዛሬ 4 ዓመት አውደ ምሕረታቸው ላይ እዛው መድኃኔዓለም ተናገሩ። ዘንድሮ ግን ያው ቤቱ ጉባኤ ሳይወጡ ቀሩ ማለት ነው። ሌላው ሰውማ ምን እንደሚል እናውቃለን። እና የአባቶቻችን አደራ ነው እንጂ አሁንም በእርግጥ ትምህርት የምናቆምበት ጊዜ ሩቅ አይደለም። እንዳልኳችሁ አገልግሎቱን ውስጥ ለውስጥ ከእናንተ ጋር እንቀጥላለን። ይሄ አደባባይ ትምህርት ግን የሚቆምበት ቀን እየደረሰ ነው፣ ቀርቧል። ግድ የለም በእነዚህ ጊዜያት ቶሎ ልናገር ብዬ ነው መናገር ያለብኝን ነገር እንጂ እናቆማለን። ችግር የለውም እሱ ማለት በመናገራችን አይደለም። የምድር ብዕል እኔ በሰማይ መከብርበት አለው ብዬ አላስብም። እኔ በማስተማሪ አፌን ብዘጋ ነው የምከብረው አውቃለሁ። ምን ማድረግ በየት መሄድ እንዳለብን አባቶቻችን ሁሉ ነው ማሳይተዋል። ግን የአባቶች አደራ ይበላል ውስጥን። አሁን ለእናንተ የምነግራችሁ እኔ ያልኩት አባቶቻችን ያስተማሩን የነቢያት ጾም 44 ቀን ነው። ለምንድነው በ4 ዓመት አንድ ጊዜ 43 ነው? ለዚህ ጉዳይ ምላሽ የሚሰጥ ሰው የለም። አንዱ ማህበረ ቅዱሳን እንዲህ ብሎ ሐመር ላይ ጽፏል ይላል። ሁሉም ሰው የሚጠቅሰው የ1980ውን የቅዱስ ሲኖዶስ ጉባኤን ነው። እኔ በእውነት እንዲያው ለቅዱስ ሲኖዶስ ጉዳይ ተቆርቋሪ መስሎ ሁሉ ሰው የቀረበ በእውነት ጳጳሳትን ሲዘልፍ የኖረ ማህበረሰብ እስኪ እውነቱን እንነጋገር። እንደ ጥያቄ ልጠይቃችሁ።
በቅዱስ ሲኖዶስ ላይ መንፈስ ቅዱስ አለ ብለን እናምናለን አናምንም? ሁሌ ነው ግን ሊቃነ ጳጳሳት ተሰብስበው ጳጳሳትን ይሾማሉ አይደል? እንግዲህ ተሰብስበው ወስነው ነው አይደል? አጽድቀው ነው አይደል? እውነት መንፈስ ቅዱስ ነው መናፍቃን እንዲሾሙ ያደረጋቸው ነው? ጎንደር ያሉትን እንዲሾሙ ያደረጋቸው፣ ደቡብ ጎንደር ያሉትን እንዲሾሙ ያደረጋቸው፣ አሜሪካን ያሉትን፣ ጎጃም የነበሩትን በእውኑ መንፈስ ቅዱስ ነው እንዲሾሙ ያደረጋቸው? 500 ሺህ ብር እየሰጠ የሚሾመው ጳጳስ ሁሉ መንፈስ ቅዱስ መርጦት ነው? ቅዱስ ሲኖዶስ መንፈስ ቅዱስ ያድርበታል ምን ማለት ነው? እኔ ቅዱስ ሲኖዶስ እንዲከበር እፈልጋለሁ፣ ማክበርም ግዴታችን ነው። የቅዱስ ሲኖዶስ ጉባኤ ግን የሚሰራው ከአባቶቻችን ቀጥሎ ነው እንጂ ቅዱስ ሲኖዶስ የወሰነው ሁሉ እንቀበል እንዴት ብሎ ይሆናል? መርምረን ነው እንጂ። ሲጀመር የቅዱስ ሲኖዶስ ጉባኤ የሚደረገው አሁን በሚደረግበት መንገድ ነው መደረግ ያለበት። ሱባኤ ተገብቶ ርደተ መንፈስ ቅዱስ መደረጉ የሚታወቅበት ስርዓት ተደርጎ ያውቃል? ይህንን በመናገሬ ሰው ቅዱስ ሲኖዶስ እንዳያከብር የማድረግ አዝማሚያ እንደሚያመጣ አውቃለሁኝ። ግን ስላዘንኩ ነው ከልቤ። ስለራሴ ጉዳይ አይደለም ማዝነው። ሰዎች ሁሉ ምን አይነት መንገድ ውስጥ እንዳሉ ሳስብ እኔ ትክክል ነኝ እያልኩ አይደለም። አባቶቼ ግን ትክክል ናቸው። ምክንያቱም ያስተማሩን አስልቼ ቁጭ አድርጌያለሁ። አባቶቼ ያስቀመጡት ነገር አስልቼ ቁጭ አድርጌያለሁ። ጾሙ ስንት ቀን ነው? 44 ቀን ከሆነ ደግሞ አሁን አንደኛው ደግሞ ማህበረ ቅዱሳን እንዲህ ብሏል ብሎ ደግሞ ጽፎ አመጣ። ልደት ገሃድ የለውም። ያው የማህበረ ቅዱሳን አገልጋይ የሆነ ልጅ ነው። እንግዲህ ማህበሩ ይሄን ልጅ ምን እንደሚለው ራሳችሁ ይወቁ። እንግዲህ ማህበሩ አዲስ ሕግ አወጣ ከሆነ እንግዲህ ያሳውቁንና እርማችንን እናውጣ። ልደት ገሃድ የለውም። ልደት ገሃድ ከሌለውማ የህዳር ጾም በሶስቱ አዝማናት መቼ ነው መግባት ያለበት? በ16 ነው መግባት ያለበት። አንዱ ልደት ገሃድ የለውም ይላል፣ አንዱ ከሲኖዶስ ውሳኔ አንወጣም ይላል፣ አንዱ ፍትሐ ነገሥት ይላል። ፍትሐ ነገሥት ሀተታውን ወዴት አይተው? ፍትሐ ነገሥት ከዘር ሀተታው ይልቅ የቃል ሀተታውን ማን ያውቀዋል? እስቲ ጎንደር ያሉትን አረጋውያን ሊቃውንት አለቁብን እንጂ እስኪ እንጠይቃቸው። አሁን የመጨረሻ ጥቂቶቹ ቀርተው እነሱም ሰሚያቱ ይዝም አሉ። ስለዚህ እያለን ያለነው በ28 መግደፍ ስርዓት ነው ወይ? መጀመሪያ የትኛው መጽሐፍ ነው የተጻፈ በ28 መግደፍ ለመሆኑ? በ28 መግደፍ ስርዓቱ ሲወጣ አብረው መግቢያው 14 እንዲሆን ግን እንደዚህ ብሎ የተጻፈበት የታለ ትለኝ እንደሆነ እንደሱማ ካመጣልኝ ሌላ ብዙ ጥያቄ እናመጣለን። 7 አጽዋማት ላይ 99 ጥያቄ አመጣልሃለሁ። ምክንያቱም ቤተክርስቲያናችን ቅዱስ ትውፊትን የቃል ሀተታን ልክ እንደ ተጽፎ እንደተገኘው አድርጋ ነው የምትጠቀምበት። ሌላውን ተውት፣ ግን ሰውኛውን በአመክንዮአዊ አስተሳሰብ እንመልከተው። በ3ቱ ዓመት 44 ተጾሙ፣ ለምንድን ነው በአራተኛው ዓመት 43 የሚሆነው ነው? ይሄን የሚመልስልኝ ሰው ማን ነው? ደጋግሜ እናገራለሁ። እኔ ሰው በ14 ጾም በ15 ጾም ጉዳዩ ለኔ እኮ አይደለም። እኔ ቤተክርስቲያን ደግሞ ምን አለው እኮ ግራ ደግሞ ፌስቡክ ብዙ ማንበብ ያላቅም ዛሬ ሲያቀብጠኝ ነው ገብቼ ያን ሁሉ የተጻፈ ነገር ሁሉ በያፉ ደግሞ የሚገርማችሁ ነገር ሁሉ ራሱን ሊቅ አድርጎ ነው የሚያስብ። እናንተ ሊዘረጥጡ ይሞክራሉ። ምንም ፊደል ያልቆጠሩ ሀሁ የሌላቸው ሁሉ ተው እንጂ ነው ወይስ እንደ ዘፋኞቹ እንከባበር እንበልኛ? ልክ ደረጃን እኮ ማወቅ ጥሩ ነው። ሊቃውንቱ ይጻፉ፣ ይወርፉን፣ ይገስጹን፣ መምህራኑ ይገስጹን። ተሳስተንም ከሆነ ይሄ ወፈ ሰማይ ሁሉ አፉን የሚከፍት ለምንድን ነው? የታቆት እንደው ፍትሐ ነገሥት የሚባለው መጽሐፍ እንኳን ምን አይነት ቀለም እንዳለው አይቶ የማያውቅ ሁሉ እንዴት አፉን ይከፍታል? ነውር እኮ ነው። እና አንዱ ደህና ብለው ሰው ምን አለ? ሰዎችን የምትከተሉ ሰዎችን ተከትላችሁ ሰዎችን እያደነቃችሁ በ14 ይገባል የምትሉ ሰው እኔ ሲጀመር ማንም እንዲከተለኝ እንዲያደንቀኝ ሞክሬም አላቅም፣ አሁንም የለም። ማንኛውንም ሰው ስገስጽና ስቆጣ እንጂ አባብዬ ማንንም ተከታይ አድርጌ አላቅም። ታውቃላችሁ እናንተ ጋር 78 ዓመት ስንቀመጥ አንድም ቀን አመስግኛችሁ አላቅም። ሶርፋችሁ ነው የምኖረው። ወደፊትም ከቀጠለን እግዚአብሔር እስካለው
ያቺ የምናቆምባት ጊዜ በሯ የምትዘጋበት ቀን እስክትመጣ ድረስ አሁንም በቁጣዬ ነው የምቀጥለው። ወር ነው 2 ወር ነው አላውቅም። ሁሉም ነገር ግን ቀጥ የሚልበት ጊዜ ሲመጣ ያኔ እኛም ወደ ረፍታችን እንገባለን። ከዛ በኋላ እግዚአብሔር ያውቃል። ለጊዜው ግን የምንጮህበትና የምንናገርበት ምክንያት እንድታውቁ የስብከት ሱስ ኖሮብን አይደለም። ምክንያቱም በዚህ ዘመን ስብከት ከገንዘብ ውጪ ሌላ ትርፍ የለውም። ከስጋዊ ትርፍ ውጪ ሌላ ትርፍ የለውም። እናውቃለን። እውነት መንፈሳዊ ስብከት ቢኖር ኑሮ ነው በየዓመቱ የሚሊየን ሰው የሚክድ የነበረው። እናውቃለን እኮ ረድኤተ እግዚአብሔር ጸጋ መንፈስ ቅዱስ የተለየበት ዘመን አይደል? ከየትኛው ሰባኪ ከየትኛው ዘማሪ ከየትኛው አገልጋይ አንደበት ነው የእግዚአብሔር መንፈስ ቅዱስ ጸጋ ያለው? በእውነቱ ከየትኛው ማህበር ላይ ነው የእግዚአብሔር መንፈስ ቅዱስ ጸጋ ያለው? ነገሩኝ እስኪ። ሁላችን ጣዖት የሆንበት ዘመን እኮ ነው። የአገልግሎታችን ብቸኛ 2 ምክንያቶች ናቸው። አንደኛ ነገረ ቅዱሳን ስለተዘነጋ ባለቤት እስኪያገኝ ድረስ ነው ስንጮህ የቆየ ነው። ሁለተኛው ነገር የአባቶቻችን ስርዓት ነው። ይገርማቸዋል። ቅድም ለተወሰኑ ልጆች መልስ እየሰጠው እየተናገርኩ ነበር። ለምሳሌ ክርስትና ቤት ላይ ትሄዳላችሁ። አንድ በጣም የተማሩ ምላቸው ሊቅ ምላቸው ሰው ክርስትና ከተጠመቀ በኋላ ማይገባውን አንስተው መርጨት ጀመሩ የተሰበሰበውን ሰው። ከዛ ሲረጩ እኔ ጋር ሲደርሱ ቀና ብሎ አዩ። ደግሞ ስሜን አጥፋው ብለውሃል መሰል ምን ነው አልኳቸው። ሄዳውን መድረክ ላይ እንዲህ ማለት አይቀርም እንዲህ ያደረገ እኮ ስህተት መሆኑን እኔም ማውቃለሁ አሉኝ። እና ለምን ያረጉታል? እኖር ብዬ ይሄው ነው ማይገባው። ምንድነው ስርዓቱ? ቤተክርስቲያን ምንድነው ስርዓቱ? ለምሳሌ ወደ መሃል ሀገር ስትሄዱ በተለይ አዲስ አበባ አካባቢ ነው ይገርመኛል። ቤተክርስቲያን ጠቅጥቆ መግባት ስርዓት ነው ተብሎ ትምህርት የሚሰጥበት ቦታ ነው። ሱሪ መንቀፍ እንደ ትልቅ በደለኛ ነው የሚያስቆጥራቸው። እንደ አካባጅ አሁን ስማችን አንዳንዶች የኛ አካባጆች ነው የምንባለው። በእውኑ እንደዛ ነው? የእግዚአብሔር ስርዓት ትንሽ አለው እና በእውኑ እኔ በእውነቱ አሁንም መጨረሻ ምለው ለእናንተም እዚህ ላላችሁት ለኔ እንደ ቤተሰብ ለሆናችሁት እንኳን በግልጥ ምላችሁ መብላት ከፈለጋችሁ አልከለክላችሁም። እኔ እንኳን ይሄን ሊቃነ ጳጳሳት አበው የማህበረ ሥላሴ አባቶች ያዘዙትን ጾም እኮ አሁንም መንቀፍ አላቆሙም አይደል? አሁንም በየቴሌቪዥኑ እየቀርቡ ይነቅፋሉ አይደል? ቅዱስ ሲኖዶስ ስላላዘዘ ለምን ተጾመ? አሁንም ድረስ ትናንትም እንደዛ ትናንትና በቀደም ቴሌቪዥን ቀርቦ ደግሞ አንድ የምናከብራቸው ምንላቸው ደግሞ እሳቸውም ተደርበዋል አሉ። ከዛ በፊት ስለ አንድ ሊቀ ጳጳስ በጣም ማከብራቸው አሉ ብዬ ተስፋ ማድረጋቸው በጣም ማልጠብቀው ሌላ ስራ ውስጥ ገብተዋል ተብሎ የሆነ ሰው በማስረጃ ነገረኝ። አሰንኩ። ምንድነው መድረሻችን? አንድ እውነት ልንገራችሁ። ቅዱስ ሲኖዶስን የምናከብርበት ልክ አለው። አዎ መናፍቃንን ሲሾሙብን ዝም ብለናል። ሌላም ብዙ ነገር ሲደረግ ዝም ብለናል። ነው ወይስ እያንዳንዱን የቅዱስ ሲኖዶስ አንስተን በመጻሕፍት መለኪያ ቁጭ አድርገን በመስፈርት እናስቀምጠው እንዴ? ስንት ጉድ እኮ አለ። ነገር ግን ይሄ ቅዱስ ሲኖዶስን እንዳናከብር አያደርገንም። እናከብራለን፣ ግን በልክ ይሁን ነው። አሁንም የምለው በ14 ጀምረን እንጾማለን። በ15 የሚጀምር በ15 ይጀምር፣ ችግር የለውም። በቃ ስለዚህ ምርጫው የራሳችን ነው። እኔ ግን አባቶች ያቆዩትን ስርዓት ከመናገር ወደፊትም ገና የምናገራቸው ነገሮች አሉ። ነገሮች ቅድም እንዳልኳችሁ ጫፋቸው ላይ እስኪደርሱ ድረስ መናገር ያለብን እንናገራለን። ሊሞግተን የሚችል ሰው ስርዓትን ትውፊትን መጻሕፍትን ይዞ መጥቶ ስህተታችን ያሳየን። ስንክሳር በ15 ነው የሚለው። ስንክሳር በ15 ብቻ አይደለም በ19ም ይላል። 2 ጊዜ ነው የተጻፈው። በዚህች ቀን የስብከት የነቢያት ጾም ገባ የሚለው በ15 ብቻ አይደለም በ19ም ይላል። ለምንድን ነው በ19 የሚለው? የሮም ያፍርንጂ በዚህ ቀን ነው ይላል። እንደ እውነቱ ብዙ ነገር ለማለት ልባችን ባይሄድ ጥሩ ነው። ዋናው ትልቁ ነገር ግን ያዘንኩት በሌላ በምንም ሳይሆን አንድ መጻሕፍትን ይዞ መሞገት አንድ ነገር፣ ሁለተኛ ነገር ግን ይሄን ያክል ድንፋታና ራስን የቤተክርስቲያን ጠበቃ እዚህ በፊት ገጥሞኝ ያውቃል። አንድ እዛኛው መድኃኔዓለም አዳራሽ ላይ ሊቀ ሊቃውንት ሰንበት ትምህርት ቤት ሊያፈርሱ ነው እና ዮርዳኖስ ተባባሪ ናቸው ተብሎ ዘመቻ ቀጥ ብሎ እንግዲህ ሰዎች እኔ ያስገረመኝ ሌላ ነገር እኮ አይደለም። ሊቀ ሊቃውንት ሰንበት ትምህርት ቤት አፍራሽ ራሳቸው ሰንበት ትምህርት ቤት ታዳጊ
አድርጎ መቁጠራቸው። ዛሬ ጸጉራቸውን ሲያፍተለትሉ ይውላሉ ወጥተው አራዳ እስከ ደም ጠብታ ድረስ እንከፍላለን እያሉ ለሁሉም ሁላችንም ኃጣንን የአባቶቻችን ሥርዓት ግን መቅረስ ስለሌለበት ይሄንን እውነት ተናግረናል። ከዚያ በኋላ ምርጫው የራሳችን ነው የሚሆነው። እግዚአብሔር አምላክ በእውነት ለቤተ ክርስቲያን ሰላሙን ምሕረቱን ይስጥልን። ቅዱሳን መላእክት ላይ በተለይ ማዕከላችን ቅዱስ ሚካኤል ነው። ስለ ቅዱሳን መላእክት መጽሐፍ ቅዱስ ላይ የተባለውን መቁጠር ያደክማል። እግዚአብሔር በመጀመሪያው የፍጥረት ዕለት ቅዱሳን መላእክትን ከፈጠረባት ሰዓት ጀምሮ እስከ ዮሐንስ ራእይ፣ በነገራችሁ ላይ የዮሐንስ ራእይ ላይ ተመልከቱት። በሙሉ ስለማን ነው የሚናገረው? ቅዱሳን መላእክት ስለሚሰሩት ነገር ነው የሚነግረን። ስለ ቅዱሳን መላእክት ያልተነገረበት የመጽሐፍ ክፍል እስኪ ካለ እስኪ ፈልጉ። ኦሪት ላይ፣ መሳፍንት ላይ፣ ሩት ላይ ነው፣ ሳሙኤል ላይ ነው፣ ኢዮብ፣ ዳዊት፣ አስቴር የነቢያት ትንቢት ላይ ነው፣ ሐዲስ ኪዳን ወንጌል መልእክታት ላይ የት ላይ ነው ያልተጠቀሰው? ለመሆኑ ዛሬ ቅዱስ ሚካኤል ዓመታዊ በዓል እንደሆነ ሁሉ ነገ የ99ኙ ነገደ መላእክት ዓመታዊ በዓል ነው። በነገራችሁ ላይ ቅዱስ ሚካኤል ነገ እንድትሳለሙ ታቦቱ እኮ አለ። አይላፍ መላእክት አሁን ይገባሉ። ማህሌት አዳር ነው፣ እዚያ በኋላ ይቀደሳል። አይላፍ መላእክት መንፈሳውያን አለ እኮ ለእመቤታችን አይላፍ መላእክት ይትለአኩኪ ወረውን ታውቁታላችሁ። አይላፍ መላእክት ይትለአኩኪ መላእክት የሚለው አለ ቅዱስ ያሬድ እመቤታችን ድንግል ማርያምን ባነሳበት አንቀጽ ነውና ቅዱሳን መላእክት ያድናሉ ስንል ብዙ ሰው በተለይ በምንፍቅና ያሉ ወንድም እህቶቻችን የክርስቶስ አዳኝነት ተነካ ብለው ያስባሉ። በዚህ ጉዳይ ላይ ደጋግመን ብዙ ነገር ብለናል። አንደኛ ነገር ስለ ቅዱሳን መላእክት አዳኝነት የሚናገር ማን ነው? መጽሐፍ ቅዱስ ነው። አንጥልጥለውት የሚዞሩት ነግሬያችኋለሁ። እዚህ በፊት ስለ አንድ ፓስተር ይዘው መጥተው በአንዳንድ መሰረታዊ ጉዳዮች ላይ እንወያይ ብሎ በቃ የሆነ ነገር በዚህ ስትሉት በዚህ ነው። መጨረሻ ላይ ምን አለኝ? መላእክት አማልዱ አለ። ሎሙ ስብሐት ከምስጋና ይድረሳቸውና የሚገርማችሁ እጁ ላይ የያዘው ባይብል ወደ 5 ወደ 6 ጊዜ ሪቫይዝ የተደረገ ነው። ታውቃላችሁ ምንድነው የሚያደርጉ? መቼም ማተሚያው እጃቸው ነው፣ ገንዘቡም እጃቸው ነው። ሪቫይዝ ያደርጉታል። ሪቫይዝ የሚደረገው የኢየሱስ ክርስቶስን ክብር የሚገልጡ የድንግል ማርያምን የቅዱሳንን የመላእክትን ክብር የሚገልጡትን ሪቫይዝ እና ሁሉን አጥፍቻለሁ ብሎ ያሰብት የመጨረሻው ቨርዥን ነውና እኔ በያዝኩት ባይብል ነው እንጂ በሌላ ነገር አልፈልግም ማለት። እንደምታውቁት በየሞባይላችን የያዝነው የባይብል አፕሊኬሽን እንደምታውቁት 66 ነው። ኋላ እርግጠኛ ነኝ አልኩት፣ ምክንያቱም አንዲት የዘለሏታል ረስተዋታል። እርግጠኛ ነኝ አልኩት። አዎ ቅዱሳን መላእክት እንደው ያማልዳሉ የሚል አንተ ያስከው ቦታ ላይ ብታገኝ እንደው መንገድን ታስተካክላል። ግዴን ለማሳየኝ አለ። እስቲ ትንቢተ ዘካርያስን ግለጥልኝ ብዬ ራሱ ገልጦና ሲያነበው እንዴት እንደደረገጠ አጠይቁኝ። ማለት እንዴት እንደዚህ ይላል ግን እያለ እኔ ገብቻ አልጻፍኩት እንግዲህ እንዴት ይሆናል አለ እና እኔ ምን ላድርገው ረስተዋል። አይ አሁን ይደንገራቸውና አስፍቀው ደግሞ እሱን የሆነ ምክንያት ፈጥረህ አስለውጥ እሱን የቀራቸው እና ትንቢተ ዘካርያስ ላይ እንደምታውቁት እስራኤልን እግዚአብሔር ተቆጥቷቸው በኃጢያታቸው ምክንያት ፋርስ ባቢሎን ለ70 ዓመት አወረዳቸው። እነ ናቡከደነጾር ቀጠቀጧቸው፣ ገዟቸው። በዚህ ጊዜ እግዚአብሔር መልአክ አማለደ። ምን እያለ ከላይ አንስቶ ነው ለውጥ ያለው ቁጥር 12 ላይ ያለውን ብቻ ላንብብላችሁ። ትንቢተ ዘካርያስ የእግዚአብሔር መልአክና እግዚአብሔር እየተነጋገሩ ነው። ዘካርያስ 1:12 የእግዚአብሔርን መልአክ መልሶ ይላል አቤቱ የሚለው ማንን ነው? ንገሩኝ። አቤቱ ሁሉን የምትችል ሆይ እነዚህን 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከመቼ ነው ይላል መልአኩ። ልብ በሉ። የሚገርማችሁ እነሱ አንገተ ደንዳና ከመሆናቸው የተነሳ እኩሌታው እኮ የእግዚአብሔር መላእክትን መለመን ትተዋል፣ ከአይዛብ ተጋብተዋል። እነ ኤርሚያስ፣ እነ ዳንኤል፣ እነ ሐጌ፣ እነ ዘካርያስ ሌሎቹም ነቢያት ግን እነ ሕዝቅኤል ይለምናሉ፣ ይጸልያሉ።
ኋላ መልአኩ ምን አለ? አቤቱ ሁሉን የምትችል ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጸናና ቃል ተናገረ። ለአማላጅነቱ መልስ ሰጠው። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ይላል። እንግዲህ እግዚአብሔር በማጽናናት መለሰለት ይላል። ምን እንደመለሰለት? እንዲህ አለኝ። ምክንያቱም መልአኩ እግዚአብሔርን ለመነ፣ እግዚአብሔር ለመልአኩ መለሰለት፣ መልአኩ መልሶ ለዘካርያስ እንደገና ይናገረዋል። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ጩህ እንዲህም በል ሁሉን የሚችል እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላበዙት በተቃዋሚዎች አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህም እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌምም በምህረት እመለሳለሁ። ልብ በሉ፣ ወደ ማን? ወደ ኢየሩሳሌም። በምን እመለሳለሁ? ቤቴም እንደገና ይሰራባታል፣ በኢየሩሳሌምም ላይ እንደገና ገመድ ይዘረጋባታል ይላል ሁሉን የሚችል እግዚአብሔር ይላል። ቅዱስ መልአክ አማሉ ምላሽ ገርሞት እዛ በኋላ ያው ብዙ ነገር አልፏል። ቅድም ያነበብነው የመጽሐፍ ቅዱስ ክፍል ግን ከማማለድና ከማዳን አሁን ስለማዳን ሲነገር ኦሪት ዘፍጥረት ምዕራፍ 48 ቁጥር 12 ጀምራችሁ ስታነቡት ቅዱስ ያዕቆብ የዮሴፍ ልጆችን ኤፍሬምና መናሴን ሲባርካቸው ያዳነኝም የማን መልአክ ይላል? የእግዚአብሔር መልአክ። ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ። እጁን አመሳቅሎ በትምህርተ መስቀል ከክፉ ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ይላል። ያዳነኝ። ምክንያቱም ያዕቆብ እስራኤል ነው ስሙ። እስራኤል ማለት ደግሞ 60,000 አጋር ናቸው። 605,000 ከእስራኤል ሲወጡ 40 ዘመን መና አውርዶ ማን? ቅዱስ ሚካኤል ደመና ጋርዶ። ደመና ሲባል 7 ደመና ነው። ፀሐይ እንዳይመታቸው በላይ፣ እንቅፋት እንዳይመታቸው በታች፣ እንደ ቤት እንዲሆንላቸው በአራት አቅጣጫ፣ መንገድ እንዲጠረግላቸው ከፊት ከፊት እያደረገ ከጭንጫ ከአለት ላይ ውሃን አፍልቆ ጽሩ የሆነ ማይ አፍልቆ ያጠጣቸው፣ ጠላት ሲመጣ ድል የሚያደርግላቸው እርሱ ቅዱስ ሚካኤል ነበረ። ታዲያ ይህንን ሁሉ ያደረገውን መልአክ ምን አታደርጉበት ብሎ እግዚአብሔር ለሙሴ እንደሚያዘው ተመልከቱ። ስለ መልአኩ እኮ ነው፣ ስለ ቅዱስ ሚካኤል። ቅዱስ ሚካኤል መሆኑን እንዴት እንደምናውቅ ጥቆማውን እሰጣችኋለሁ። በመንገድ ይጠብቅ ዘንድ ወዳዘጋጀውልም ስፍራ ያገባ ዘንድ። አሁን ልብ በሉ፣ በመንገድ ምን ይል ዘንድ? መጠበቅ ማዳን አይደለም? መቼም እናንተ ጋር ቦዲጋርድ ትቀጥራላችሁ አይደል? ቦዲጋርድ በአማርኛ ምንድነው? ባለጡንቻ ጠባቂ። ጋርድ ነው ጠባቂ። ቦዲጋርድ ሲሆን ባለጡንቻ ጠባቂ አይደል? ሊሆነ ሰው ሊገድላችሁ ይመጣ ያድናችኋል? ይታደጋላችኋል? አይታደጋችሁም? ትድግና ማዳን እሱ ነው እኮ። አይነት አለ። ሐኪም ያድናል፣ እናት ታድናለች፣ የባህል መድኃኒት ታዋቂ። ይሄ ሁሉ ግን ከክርስቶስ ማዳን ጋር ምን ያገናኘዋል? የክርስቶስ ማዳን ሌላ፣ ይሄኛው ሌላ ነው። ከቃሉ ጋር ነው ችግራቸው። ለዛ ነው ይጠብቅ ዘንድ ብቻ አይደለም፣ ወደ አዘጋጀውልም ስፍራ። እስራኤልን ወደ ርስት ያገባቸው እግዚአብሔር ነው ወይስ መልአኩ ነው? ደህና ዋላችሁ። ወደ ርስት ያገባቸው እግዚአብሔር ነው ወይስ ቅዱሱ መልአክ ነው? እግዚአብሔር ነው አይደለም? እዚህ ግን እግዚአብሔር ምንድነው የሚለው? ወደ አዘጋጀውልህ ስፍራ ምን ይል ዘንድ? እግዚአብሔር በቅዱስ ሚካኤል አማካኝነት ወደ ርስት አስገባቸው። ሁሉም ስራ እግዚአብሔር እኮ ነው። ድንግል ማርያም ስታድነን በድንግል ማርያም የሚያድነን እግዚአብሔር ነው። በቅዱሳን መላእክት የሚያድነን እግዚአብሔር ነው። በቅዱሳን መላእክት በሌሎችም አበው የሚያድነን እግዚአብሔር። ቀጠለ። እኔ መልአኬን በፊትህ እልካለሁ አለ እንደረኛ። ለዚያ ነው የቅዱስ ሚካኤልን የእስራኤል እረኛ ይሉታል። በእስራኤል ሥርዓት እረኛ ኋላ ኋላ ሳይሆን ፊት ፊት ነው የሚሄደው። ራስህን ጠብቅ ይላል። ከመልአኩ ጋር ስትሆን ምን ሆን? እንዴት ዋላችሁ? አረ እንዴት ዋላችሁ? ምን ጠብቅ? ወደ ቤተክርስቲያን ስትገቡ ራሳችሁን ጠብቁ የሚባል ወደ መላእክት ሁሉም ቤተክርስቲያን አለ። 600 በመሃል 600 በሌሊት ይጠብቃሉ አሉ። ራስህን ጠብቅ አለው። ስማው ይላል። ምን በለው? ስማው። መልአኩን ስማው የሚልህን
እምቢ አትበለው ስሜ በእርሱ ስለሆነ ይላል። ልብ በሉ ማን ሚካኤል ምን ማለት ነው? መኑ ከመአምላክ ከመግዚአብሔር። አያችሁ እዚያ በመጽሐፈ መሳፍንት 13 ላይ ስም ማን ነው? ነገር በደረሰ ጊዜ እናከብር ዘንድ ማን ነው? እናንተ እኮ የሰው መስሎን ወላጆች ነገር በደረሰ ጊዜ እንድናከብር ስም ማን ነው ሲሉት ምን አለ? ስሜ ድንቅ ሲሆን ለምን ትጠይቁኛላችሁ አለ። ለምን? ሚካኤል ማለት መኑ ከመግዚአብሔር መኑ ከመአምላክ። ለዚያ ነው ስሜ በእርሱ ስለሆነ አለው። አሁን ቅዱስ ሚካኤል መሆኑን ነገረን። ይቅር አይልህምና አለ። በቃ ብታስቆጣው አልሰማህም ብትለው ይቅር አይልህም። አሁን ልብ በሉ። አሁን የአብይ ጊዜ መዝሙር ላይ ታድሶች ምን ይላሉ? ሳሂል ከይርከበነ ስንል ይቅርታ ያገኘን ነው አይደለም? ይገናኘን ነው። እንዴት ይቅርታ? ይቅር የሚልማ እግዚአብሔር ይሄው መልአኩ ምን አይልህም ማለት ይቅር አይልህም አለው። ባለሙሉ ስልጣን መሆኑን ሲነግረን አንተ ግን ቃሌን ብትሰማ ያልሆነ ሁሉ ብታደርግ ጠላቶችን እጥላለሁ የሚቃወሙህንም እቃወማለሁ ይልና መልአኬ በፊት ይሄዳል ጠላቶችንም ያጠፋላል አለ። መቼም ጠላት ከአጋንንት በቀር ለኛ የለምና ቅዱስ ሚካኤል አጋንንትን ይቅጣልን፣ ከዙሪያችን ያስወግድልን። ምክንያቱስ ለዚህም ጥቅስ የሚፈልግ መናፍቅ ካለ እናነብለታለን፣ ችግር የለውም። ደሞ ለጥቅስ መች ጠፍቶ ጥቅስ የሚሰማው ጠፋ እንጂ የተለመደ ጥቅስ ነው። የዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉት፣ ዘንዶውም ከነሰራዊት ተዋጋቸው፣ አልቻላቸውም፣ ከዚያም በኋላ በሰማይ ቦታ አልተገኘላቸውም እያለ ታሪክ ይቀጥላል። ቅዱስ ሚካኤል ዘንዶውን ዲያብሎስን ተዋግቶ የሚያሸንፍ ነው። ከሚካኤል በቀር የሚያጸናኝ የለም ተብሎ በትንቢተ ዳንኤል ተነግሯል 10 እና 12 ላይ። በዚያ ዘመን ስለ ሕዝብ የሚቆመው ታላቁ መልአክ ሚካኤል ይነሳል ተብሏል። በፍርድ ቀን ሰላም ለሚካኤል መሐሪ ውእቱ። ቅዱስ ሚካኤል መሐሪ ነውና ሰላምታ ይገባዋል። እንደውም ሊቁ ምን ይላል? በነግስ ላይ ከድንግል ማርያም በቀር በርኅራኄ የሚበልጥ የለም ከፍጡራን ይለዋል። እንበለ ባሕቲታ እህትከ ማርያም ይለዋል። እህትህ ቅዱስ ሚካኤል እህትህ ማርያም ብቻ፣ እህትህ ድንግል ማርያም ብቻ በርኅራኄ ትበልጣለች እንጂ ሌላስ የሚበልጥ የለም። ምክንያቱም ዛሬ ስንክሳር አይታችሁታል። መሐሪ ወርኅሩህ ለዘመደ ጓለሚያው፣ ለሰው ልጆች ሁሉ መሐሪ ርኅራኄ ያለው ይለዋል። ለዚያ ነው መሐሪ ውእቱ ወተአዛዚ ለሰብ በዲበ ሰናይቱ፣ ከደግነቱ የተነሳ ለሰው ይታዘዛል ይላል። እንዴት ነው ስለው መተማዘዝ? ከፍ ብሎ የእግዚአብሔር ምሕረት ለሰው፣ ዝቅ ብሎ የሰውን ጸሎት ለእግዚአብሔር። ለኛም እኮ እየታዘዘን ነው። አታውቁም? አማልደን ስንለው ያን ጸሎት ይዞ የሚሄዱ መታዘዝ አይደል? ወተአዛዚ ለሰብ በዲበ ሰናይቱ ለቀርነ ዝንቱ መልአክ በድምፀ ንፋአቱ በከመ ኮነ ቀዳሚ ውስተ ሰማያት ርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። በዚህ ቅዱስ መልአክ መለከት እግዚአብሔር በምስጋና እንዳረገ ዳግመኛ በሱ መለከት ይመጣል። ይከውን ሰለስተ ጊዜ ንፋተ ቀርን ያለው የቅዱስ ሚካኤል ነው። 3 ጊዜ በአንደኛው ንፋተ ቀርን ምን እንደሚሆን፣ በሁለተኛው በሶስተኛው ቅዱስ ያዕቆብ ዘስሩግ በሐዳፊ ነፍስ ቅዳሴው ላይ አስቀምጦታል። ቅዱስ አባት ሚካኤል አባታችን መቼም የዚህ አካባቢ ተወልዶ ያደገ ልጅ የቅዱስ ሚካኤልን ነገር ያውቀዋል። ሌላ ምንም ማስረጃ ያስፈልግም። እንደው አንዳንድ ጊዜ ስታስቡት ጥቅስ ያስፈልጋል። ስለ ድንግል ማርያም ጥቅስ ያስፈልጋል። ስለ ቅዱስ ሚካኤል ጥቅስ ያስፈልጋል። እኛ ራሳችን ስለ አብይ ጊዜ እዚያው እንደወላችሁት እንደው ብዙዎቹ ገና ታዳጊዎች ናቸው እንጂ ነባሮች ቢኖሩ ነግሯቸዋል። ለምሳሌ ጻድቁ አብይ ጊዜ ማህበር መሰረትን ታላቆቻችሁን ነው ሙላቱ ነውና ሁሉም 24 ነበርን። ስራ ይስጡን እያልን ገባን። 24ቱም ስራውን ያዘ፣ ብትንትና ለማህበሩ ፈረሰ። አላ እሱ ሙላት መጥቶ አባ ተሳስተዋል፣ በጣም ትንሽ ማስቀረት ነበረበት። ለሁሉ እንዴት ስራ ይሰጣሉ? ገራገር ነገር ነውና መጥቶ እንደዛ ላይ መስገናውን ድጋሚ ማህበሩ ተመስርቷልና ያ ብቻ አይደለም፣ በጣም ብዙ ነገር አሳልፈናል። አይናችን እኮ ብዙ ያያል፣ ጆሮአችን ብዙ ይሰማል። እና ጥቅስ አያስፈልገንም። ግን እንዲያው ዕብራውያን ላይ ቅዱስ ጳውሎስ የተናገራትን እንደው ማጠቃለያ ያላድርጋት። እኔ በጣም የሚገርመኝ ቃል አለ ስለ ቅዱሳን መላእክት የተናገረው። አንደኛ ስለ ጌታችን ሲናገር
እንዲያው ዝም ብዬ ዕብራውያን ምዕራፍ 1 አጭር ስለሆነች ላንብብላችሁ። እስቲ ልብ ብላችሁ ስሙት። በስላሴ ስም አነባለሁ። ዕብራውያን 1:1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉንም በፈጠረበት ልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዚህን ያክል መብለጥ ከመላእክት በላይ ሆኖ ከስማቸው የሚበልጥና የሚከብር ስም ነው። ልብ በሉ። አሁን ለማስረዳት ቅዱስ ጳውሎስ ከሁሉ በላይ ከብሮ ማንን አገኛቸው? ቅዱሳን መላእክትን። ምክንያቱም ቅዱስ ጳውሎስ የሚካኤልን፣ የገብርኤልን፣ የሩፋኤልን ግርማ ያውቃል። ምክንያቱም ወደ ሰማያት ሄዶ አይቷቸዋል። በተመስጦ አይል ይናገራል ቆሮንቶስ 14 ላይ ወመሰጥዎ ለውእቱ ብእሲ እስከ ሳልስ ሰማይ፣ ያንን ሰው እስከ ሶስተኛው ሰማይ ነጠቁት ይላል። ለዛ ነው ምን አለ? በዚህን ያክል መብለጥ ከመላእክት በላይ ሆኖ። መብለጥማ ፈጣሪያቸው አይደለም ምን ድንቅ ነው። ግን የመላእክትንም ግርማ ሲነግረን እኮ ነው። አንድ ጎን ቀጥሎ ከመላእክት እስከሆነ ጀምሮ አንተ ልጄ ነህ እኔ ዛሬ ወለድኩህ፣ ዳግመኛ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ዳግመኛም በኩሩን ወደ ዓለም በላከው ጊዜ የእግዚአብሔር መላእክቱ ሊሰግዱለታል አለ ይላል። አሁን በፈጣሪና በፍጡር ድልድይ እያመጣ ሄደ። ንጽጽሩን ትቶት ስለ መላእክቱም ይላል መላእክቱን ነፋሳት የሚላኩትን የእሳት ነበልባል የሚያደርጋቸው እሱ ነው ይላል። ቅዱሳን መላእክትን ስለ ልጁ ግን ጌታ ሆይ ዙፋን ለዘላለም ነው፣ የመንግስት በትርም የጽድቅ በትር ነው አለ። ጽድቅን ወደድክ አመፃንም ጠላ፣ ስለዚህም እግዚአብሔር አምላክ እንዳንተ ካሉት ይልቅ የሚበልጥ የደስታ ዘይትን ቀባ። ዳግመኛም እንዲህ አለ። አሁን ደግሞ አሁን ስትመጡ ከላይ ንጽጽሩን እየተወ የጌታችን የባህሪ አምላክነት ያጎላው ይመጣል። ምን ይላል? አቤቱ አንተ አስቀድሞ ምድርን መሰረትክ። አሁን ጨረሰ በቃ። እግዚአብሔር ኢየሱስ ክርስቶስ ገባሬ ሁሉ አቤቱ አንተ ኢየሱስ ክርስቶስ ነው ከጥንት ምድርን መሰረትክ፣ ሰማያትም የእጆች ሥራ ናቸው፣ እነርሱ ያልፋሉ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጣሉም። አንተ ግን መቼም አንተ ነህ፣ ዘመንህም የማይፈጸም ነው ይልና ከሆነ ጀምሮ ከመላእክት ጠላቶችን ከእግር ጫማ በታች እስካደርግልህ ድረስ በቀኝ ተቀመጥ ማንን አለው ይላል። አሁን የጌታችን የባህሪ አምላክነት ከገለጠ በኋላ ወደ መላእክት ማጠቃለያ ይሆናል። ምን ይላል? መላእክት ሁሉ መናፍስት አይደሉምን ይላል። ልብ በሉ። መላእክት ምንድናቸው? መናፍስት ናቸው። ስጋ፣ ደም፣ አጥንት፣ አካል የሚዳሰስ አካል የላቸውም። ረቂቅ አካል ነው። ቀጥሎ የዘላለም ሕይወትን ይወርሱ ዘንድ ስላላቸው ሰዎች ለአገልግሎት ይላኩ የለምን ይላል። የዘላለም ሕይወት ይወርሱ ያላቸው የዘላለም ሕይወት እንድንወርስ የግዱኑ የመላእክት ረዳትነትና ጥበቃ ያስፈልገናል። ቅዱሳን መላእክት ያድናሉ ስንል አንዲት ነገር ማጠቃለያ ልንገራችሁ። የሰው ልጅ ሲፈጠር ሁልጊዜም ጠባቂ ምን ይሰጠዋል? መልአከ ዑቃቢ ጠባቂ መልአክ ይሰጠዋል። ሕፃናትን እስኪ ተመልከቱ። መኪና ሲገለበጥ ማን ነው የሚተርፍ? ሕፃናት። እዛ ካልጋ ተነስቶ መሬት ጧ ይላሉ፣ ምንም አይሆኑ። ይሁን ሁሉ አደጋ ሳልፉ። በነገራችሁ ላይ እኔ አራስ ሕፃን ያለበት ቤት ስገባ ነፍሴ ነው የሚወጣው። ሕፃናት አስተዋቸው ይረገረጋሉ፣ ይወጣሉ፣ ምን ይላሉ። በዚህ ሁሉ በእውነት አንድ ሕፃን ያድግ ነበር? አድግም። ሕፃናትን ለማሳደግ እንደው ጠባቂ መልአክ ባይኖር ኑሮ እንደ አንበሳ እንደ ነብር እዚህ ፋሲል ግንብ እንዳለው ፍርግርግ አዘጋጅቶ መቆለፍ ነው። እዛ ለነገሩ ወደ ኋላ ወደ ፊት ሲል ግንባሩን ብሎም ይገለዋል። ሕፃናት ልብ በሉ እስኪ። ጠባቂ መልአክን አታስቆጣው ነው የመጨረሻ መልእክት። ቅዱስ ሙሴን ሲነግረው ቅዱስ ሚካኤል እኮ ለቅዱስ ሙሴ ቁጭ ብሎ እንደ ጓደኛ ይነጋገረው ነበር። አንተ የዋህ ሰው እያለ ቅዱስ ሙሴን ያናግረው ነበር። ጠባቂ መልአካችን አናስመርረው። አልሰማችሁም? በትርጓሜ ጧት 12 ሰዓት ማታ 12 ሰዓት ይለዋወጣሉ አይደል? ጠባቂዎቹ ሁለት ጠባቂ ነው የሚሾመልን እና ሲገናኘው በአየር ነው የሚገናኙት። እንዴት ዋልክ ይለዋል። እግዚአብሔር ይመስገን። እንዴት ሆነዋል ብሎ ይለዋል። እንደ አባቶቻችን ያለ እንደሆነ እጁ ከምጽዋት እግሩ ከገይሰ ቤተክርስቲያን ወደ ቤተክርስቲያን ከመሄድ ጉልበቱ ከስግደት አንደበቱ ከጸሎት አይኑ ከመጻሕፍት ሳይለይ ነው ያለ ይሏል። ደስ እያለው ጌታ ሆይ ጠብቀው እያለ
ቀርቦ አጋንንት እንዳይቀሩ ሲከላከልለት ያድራል ወይም ይውላል። እንደኔና እንደናንተ ያለ እንደሆነስ አፉ ከሐሜት፣ አይኑ ክፉ የማይገቡ ነገሮችን ከማየት፣ ጆሮ ክፉ ከመስማት፣ እግሩ ወደ ኃጢያት ከመሄድ፣ እጁ ከመቀማት፣ ህሊናው ኃጢያትን ከማሰብ አይቆምም ብሎ ነግሮት ሲሄድ ምን ይላል ያለኝ? አይ ጌታዬ ይሄን ቶሎ ሸክፈ ምን አለ እንደው ትንኝ ብታስጠብቀኝ ይላል። ምክንያቱም ትንኝ አይበድልም፣ አያስቀይም። በነገራችሁ ላይ አንዳንዱ ስነ ፍጥረት ጠባቂ መልአክ አሉ። እድሜ ይለምናል በጎውን እንከዋለን። ግን አንድ እውነት ያዙ፣ ሁሌ በቅድስና መዋል ይቻላል አይደለም። ለኛ በጣም ከባድ እንደሆነ አውቃለሁ። ነገር ግን ቢያንስ ሁለት ነገር እንዳትረሱ። አንደኛ መንፈሳዊ ለመመድ አናቋርጥ። ለጸሎት እያደረግን ህሊናችን ሲሰረቅብን ስንፈተን መልአኩ ያየናል እኮ። ስለዛ ነገር ይረዳናል፣ ይለምንልናል። ምጽዋት ለመስጠት ስንሞክር ስንሳሳ 10 ብር ለመስጠት ፈልገን ሳስተን 1 ብር ብቻ ስንሰጥ፣ 3 ነዳያን ለማብላት ሳስተን 1 ነዳያ ያየናል። አጋንንት እንደሚታገሉን ያውቃል፣ ይረዳናል። መርዳት ብቻ አይደለም ለፈጣሪውም ያማልድልናል። ስለዚህ ከመንፈሳዊ ጥረት መጉደል የለብንም። ነገር ግን ሆን ብለን የምናጠፋ ከሆነ በተለይ ሐሜት፣ በተለይ ሳቅ ስላቅ፣ በተለይ ቤተክርስቲያን ላይ የማይገባ ነገር የምንሰራ ከሆነ ይመረራል። ለዚያ ነው ጠባቂ መልአኬን አታስመርረው፣ በፊቴ የሚሄደው መልአክ አታስመርረው ተብሎ የተነገረው። ስለ ቅዱሳን መላእክት እጅግ ብዙ ነገር ተብሏል። ዛሬ ዱራታውስና ቴዎስታን ሲያድን፣ ቅዱስ ባሕራንን፣ እናታችን ቅድስት አፎሚያን፣ ተላሶንን ስንቱን በሐዋርያት ሥራ ምዕራፍ 12 ቅዱስ ጴጥሮስን ሲያድነው አላያችሁ? መልአኩ እንዳዳነው ያወቀኩ ቅዱስ ጴጥሮስ ወጥቶ ከሄደ በኋላ እንደ ህልም ይመስለው ነበር። በማህበር ጸሎት ጠየቁ። የማህበር ጸሎትን የሰማ እግዚአብሔር ቅዱስ ሚካኤል ላከው። ቅዱስ ሚካኤል ሰብሮ ወጣው። ያ ብቻ አይደለም፣ ጳውሎስና ሲላስ በእስር ቤት ላይ ሐዋርያት ሥራ 16 ላይ ሲዘምሩ መልአኩ እኮ ነው መላእክትና ምኮ አብሯቸው ቢዘምራል እስር ቤቱ የተነዋወጸ። ስለዚህ የመላእክትን ፍቅር፣ ክብር፣ አዳኝነት መረዳትና በፍቅራቸው ተጠልሎ በረዴታቸው መጠበቅ ይገባል ለማለት ነው። ነገ አይላፍ መላእክትን ብቻ ሳይሆን ቅዱስ አስከናፍር ቅድም ሰማችሁ አይደለም? አማኙ በቃ ማመን በእምነት በእምነት የሚኖር ሰውን የመሰለ ነገር የለም። ሰዎች ሊያጠፏቸው ሲመጡ ሊያርዱት የመጡ ሰዎችን ቅድስና ማዕረግ እንዲኖራቸው አድርጓቸዋል። የሽፍታ እግር አጥቦ የ35 ዓመት መጻጉ የሆነ ልጁን አስነስቷል። ማመን ጥሩ ነው። እና አባ ዘካርያስ እና አባ ጢሞቴዎስ በተመሳይ በ14ም ቅድም ስንክሳር ሲነበብ የሰማችኋቸው እና አባ ዮሐንስ ዘደብረ ቢዘን ትልልቅ ጻድቃን ቅዱሳን ናቸው። የመጨረሻ ግን አሁንም ደግሜ ያደራምላችሁ ፈተናችን በዝቷል፣ ጭንቀታችን ሰፍቷል። ነገሮች ከምናስባቸው በላይ እየከፉ ስለሆነ በዚህ ጾም ምክንያት ክርክር አቁሙልኝ። በቃ የአባቶቻችንን ተናግረናል፣ ክርክር አቁሙልኝ። አንደኛ ለክርክር የሚሆን ርዕስም አልነበረም። በቃ ስለዚህ ባካችሁ ለሚሰማችሁ ነገሩ፣ ካልሆነ ግን እንደ ምርጫ በሉት። በቃ አሁን በዚህ ወቅት ላይ እኛ ጭቅጭቅ ክርክር አንፈልግም። ግን ጭቅጭቅ ይመጣል ብዬ ደግሞ የእግዚአብሔርን ሥርዓት ከመናገር ደግሞ ወደ ኋላ እንደማልል እወቁ። መናገሬን እቀጥላለሁ። እናንተ ግን የጭቅጭቅ ርዕስ አታደርጉት ባካችሁ። ለወንድም ለእህቶቻችን እናድርስ። እንደምታዩት ዝናብ እየዘነበ ነው። አሁንም ህዳር 12 ቀን ማለት ነው። ሁለት ነገር ይታየኛል። ትናንት ገና ይሄ ፎርካስት አለ አይደል? ይሄ እዚህ አየር ትንበያ የዓለም አቀፍ የአየር ትንበያ ተቋም አለ ጉግል ላይ እና ስመለከተው ጎንደር ላይ ነገ ዝናብ ይዘንባል ይላል። ይሄ ሟርተኛ ደግሞ ምን ብሎ ነው እንደዚህ የሚል እያልኩ ነበር። አንዳንድ ጊዜ እነሱም ያውቃሉ። ይሄው ዘነበ። የሚገርማችሁ ግን ተስፋ እንዳርቁ በዚህ ጠቡን በዝናብ ይገልጣል እግዚአብሔር። በምስራቅ አቅጣጫ ቀስተ ደመና አይታችሁታል? እኔ በህይወቴ እንደዛ ገጥሞኝ ደግሞ ስራችን እኛ ተራራ ላይ አይደል ፊት ለፊት ነው የምትዩት፣ እንደዚህ የምትዳሱት ነው የሚመስል። ደፈጫ ኪዳነ ምሕረት ላይ ነው የተተከለው። አንደኛ ድርብ ነው፣ ሁለተኛ ነገር እንዴት አይነት ድምቀት ያለውና አንዳንድ ጊዜ የሆነ ነገር የተቃጠለ ነው የሚመስል ሰማይ ላይ በጣም ግሩም ነው። አይ ዘመነኛ ካሜራ ቢኖር ነው ለታሪክ የሚቀር ነበር። ለኛ ያ የቃል ኪዳን ምልክት ነው። አይታችኋል? ግን በምህላው ከጀመረ ጀምሮ ጎንደሩ ላይ እኔ እንኳን ፎቶ እንኳን ያነሳዎቹን ስቆጥራቸው
3 4 5 ጊዜ ይመስለኛል ይሄ ነገር ቀስተ ደመና ተደጋገመ ግን ዝናቡም ደግሞ አልቀረም ስለዚህ እግዚአብሔር ምህረቱንም ቅዱስ ጳውሎስ ይተናገራል ነጽሩከ እንከ ምህረቶሂ ወአጥቦቶሂ ለእግዚአብሔር ወጥባቶሂ ይላል የእግዚአብሔርን ምህረቱንም ጭከናውንም ማለትም ፍርዱንም አስተውሉ ይላል እግዚአብሔር እኮ ባንድ ጊዜ ሁለቱንም ያወረደው ዝናሙ የጠብ ይመስላል ቀስተ ደመናው የፍቅር ይመስላል ስለዚህ ይሄን ነገር አስተውለን ምንላችን እንግፋበት ለማለት ነው ዘላለም ሥላሴ ፍቅሩን ምህረቱን የእመቤታችን ጣዕሟን ፍቅሯን የቅዱሳን ሁሉ በረከት ያሳደረብን በቅዱሳን መላእክት ረድኤት ሁላችን ይጠብቀን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን አሜን